ለምን አልወጣልኝም ለምንስ አልተናገርኩም በማለት ወደ ራሱ መጸጸት ጀመረ። እኔም እንዳንተ ወዳታለሁ አፈቅራታለሁ ልበለው ወይስ ምን ልበለው እያለ ግራ ተጋብቶ ይገኛል ማለት ነው። እንግዲህ ኤላ ሊዲያ ቤት ድረስ ሄዳ እንግዲህ ብዙ ነገሮች ተናግራ ነበር ማለት ነው። መልቀቅ ያለች ምንም ነገር የማችል ነች እንግዲህ ሊዲያ ማለት ነው። ሊዲያ እንግዲህ ሄላ እስኪ ማለት እንግዲህ ከሁላቸው የተሻልኩኝ እኔ ነኝ ብለሻል። ስለዚህ እንደዚህ የናቅሻትን ሽሮ ለምሳሌ እነ አደይ እነ ፍቅር ሌሎቹ ሽሮ እየበሉ ነው ማሰቢያቸው እንደዚህ የሆኑት በማለት እንግዲህ ብዙ ነገር ተናግራ ነበር። ስለዚህ እስኪ እንደዚህ ያልሽውን ሽሮ እስኪ አንቺ ብትሰሪው ምን ይመስልሻል በማለት ወደ ኩሽና ገብታ ነበረ። ግን ደግሞ ምንም አልቻለችም ማለት ነው። ገና ሽንኩርት ስከትፍ ስታለቃቅስ ነበረ። ስለዚህ አደይ ደግሞ ደርሳ ስለነበር ያው ክሽና አርጋ ሰርታ አብልታቸዋለች ማለት ነው። ስለዚህ ሊዲያን እጅግ በጣም እንትን ብሏታል ማለት ነው ኤላ ምናልባት ያው እስከ ዛሬ በዚህ እድሜሽ ለምን አልቻልሽም? ወደፊት ልጆች ይኖሩሻል፣ ትዳር ይኖሩሻል፣ እንዴት ነው መቻል አለብሽ እኮ በማለት ብዙ ነገሮች ተናግሯታል። ስለዚህ ኤላ ደግሞ እንግዲህ ያው አደይን እጅግ በጣም እንደወደዳት እንደተመኛት እያየን ነው ማለት ነው። ስለዚህ ባርኮኒም ወዷት ዴቭ ወዷት እንደገና ኤላም ወዷት እንደገናም ደግሞ ያፈናት ልጅም እጅግ በጣም ነው የሚወዳት የሚያፈቅራት ማለት ነው። ግን ደግሞ ይሄ ኬዝ በፍቅር ምክንያት ወይንም ደግሞ በፍቅር ችግር አደይ መታፈኗን አደይ እንደዚህ መሆኗን ሲያውቁ እነ ባርኮን ወይንም ደግሞ ኤላ ሁላቸውም ምን ያደርጋሉ? እንዲሁም የአደይ እህት ምን ትወስናለች ከፍቅር ጋር የሚለው ምን ይገጥማታል ፍቅር የሚለው የሚያሳስብ ነው። አደይስ ምን ትሆናለች? ባለች በሰላም ትሆናለች ወይስ ደግሞ ሌላ ነገር ይፈጠርባታል? አደይ በጣም ብዙ ፈተናዎችን አልፋ የመጣች ልጅ ነች ማለት ነው። እንግዲህ ከመጀመሪያው ጀመራችሁ የምትከታተሉ ማለት ነው። ስለዚህ አሁን ላይ ደግሞ ሌላ ፈተና ውስጥ ገጥሟታል። በሄደች ቁጥር ብዙ ፈተናዎች እየገጠሟት ነው ያለው እና ውድ ቤተሰቦቼ እንግዲህ ሁላችንም በክፍለ 22 በጉጉት የምንጠብቅ ይሆናል። በያላችሁበት ሰላማችሁ ይብዛ።